ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ጥር 22 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ስምረት ፓርቲ በትግራይ ክልል በኩል የፕሪቶሪያውን ስምምነት በመጣስ ተጀምሯል ያለውን አዲስ የጦርነት እንቅስቃሴ መቃወማቸውን በተሽከርካሪያቸው መስታወት ላይ ጥቁር ስቲከር አድርገዋል በተባሉ ከ33000 በላይ አሽከርካሪዎች ላይ እርምጃ መወሰዱን እንዲሁም የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት በመባል መመረጡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ስምረት ፓርቲ በትግራይ ክልል በኩል የፕሪቶሪያውን ስምምነት በመጣስ ተጀምሯል ያለውን አዲስ የጦርነት እንቅስቃሴ ተቃወመ። የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በመጣስ አዲስ የጦርነት እንቅስቃሴ መጀመሩን ያስታወቀው ስምረት ፓርቲ በድርጊቱ ላይ ተቃውሞ አሰምቷል። ፓርቲው በወጣቶች ህይወት መጫወት ይብቃ በሚል ርዕስ ባወጣው በዚህ የተቃውሞ መግለጫው የህወሓት ቡድን የህዝቡን ፍትሃዊ ጥያቄዎችን ሽፋን በማድረግ ለራሱ ጠባብ የፖለቲካ አጀንዳ እየተጠቀመበት ነው ብሏል። ቡድኑ የተፈናቃዮችን ጉዳይ እንደ አጀንዳ በመጠቀምና በማንሳት በተግባር ግን የፕሪቶሪያውን ስምምነት ሙሉ በሙሉ በማፍረስ በህዝብ ላይ አደጋ የሚጋርጥ ጦርነት ጀምሯል ሲልም ነው የገለጸው። ፓርቲው አክሎም ይህ የህወሓት ቡድን በቅርቡ በጠለምት አቅጣጫ ግልጽ በሆነ ጸባጫሪነት ጦርነት ጀምሯል በማለትም አስታውቋል። በተጨማሪም ፓርቲው ባወጣው መግለጫ ይህ ቡድን ቀብሮት የነበረውን ከባድ የጦር መሳሪያ በማውጣት ወደ አማራና አፋር ክልሎች አዋሳኝ አካባቢዎች እያስጠጋ መሆኑንና መጠነ ሰፊ ጥቃት ለመሰንዘር ዝግጅት እያደረገ እንደሆነም ነው የገለጸው። ይህን ድርጊት እየፈጸመ ያለው በሻዕቢያ በተሰጠ ተልዕኮ ነው ያለው ስምረት ፓርቲ ጦርነቱን እስከ ጎንደርና አፋር ድረስ ለማስፋፋት ታቅዶ እየተከናወነ ነው ሲልም አስረድቷል። የትግራይ ወጣቶችና የታጣቂ ቡድኑ አባላት በዚህ ጦርነት እንዳይሳተፉ ጥሪ እያቀረበም ሲሆን የትግራይ ህዝብ ከዚህ ቀደም የከፈለውን ዋጋ ይበቃዋል፣ ምርጫውም ሰላም ነው ብሏል። የክልሉ ወጣቶችም ራሳቸውን ከዚህ የጥፋት ጦርነት እንዲያድኑና ከታጣቂ ቡድኑ ራሳቸውን እንዲያገሉም ጠይቋል። በርካታ የታጣቂ ቡድኑ አባላትም ይህንን በመረዳት እየለቀቁ ነው ያለው ፓርቲው የተፈናቃዮች መመለስም አበክሮ የሚሰራበት ጽኑ አቋሙ መሆኑን ገልጿል። ሆኖም ይህ መፈጸም ያለበት በፕሪቶሪያው ስምምነት መሰረት በህጋዊና ሰላማዊ መንገድ እንጂ በጦርነት እንዳልሆነም አንስቷል። በመጨረሻም ፓርቲው ዓለም አቀፉ ማህበረሰብ የፕሪቶሪያውን ስምምነት እንዲተገብር ጫና እንዲፈጥርና የትግራይ ህዝብም ከዚህ የጦርነት ጉዞ ራሱን እንዲያርቅም ሲል ጥሪውን አስተላልፏል። በተሽከርካሪያቸው መስታወት ላይ ጥቁር ስቲከር አድርገዋል በተባሉ ከ33000 በላይ አሽከርካሪዎች ላይ እርምጃ መወሰዱን ፖሊስ አስታወቀ። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ የአደጋ ጊዜ መብራቶችን እየገጠሙ ጥቁር መስታወት ያስገጠሙ እንዲሁም ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችና መብራቶችን በገጠሙ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ጠቅላይ መምሪያው ባለፉት 6 ወራት አደረኩት ባለው ቁጥጥር 33059 አሽከርካሪዎች ምንም አይነት ፍቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ስቲከር ባደረጉት ላይ እርምጃ መውሰዱን አስታውቋል። እንዲሁም በተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ በተመሳሳይ እርምጃ መውሰዱን ገልጿል። በተሽከርካሪ መስታወት ላይ የሚለጠፍ ስቲከር አሽከርካሪው የውጭውን እንቅስቃሴ በትክክል ተመልክቶ እንዳያሽከረክር እንዲሁም የትራፊክ ተቆጣጣሪዎችን በተሽከርካሪ ውስጥ ያለውን ሁኔታ እንዳይቆጣጠሩ እንቅፋት እየፈጠረ ነው ሲል ፖሊስ አስታውቋል። ፖሊስ ከዚህም በላይ አንዳንድ ወንጀል ፈጻሚዎች ይህንን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸው ጉዳዩ አሳሳቢ እንደሆነ አመልክቷል። ከሚመለከተው የጸጥታ ደህንነትና የትራንስፖርት ተቋማት ምንም አይነት ፍቃድ ሳይኖራቸው ከላይ የተገለጹትን እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ላይ ጠንከር ያለ እርምጃ እንደሚወስድም ፖሊስ አስታውቋል። የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት በመባል መመረጡ ተገለጸ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ መመረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ትላንት በጋና አክራ የተካሄደውን የእውቅና ሽልማት የኢትዮጵያ ኤሌክትሪክ ኃይልን በመወከል በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮን መሪ የሆኑት አምባሳደር አሳያ አለማየሁ መቀበላቸው ተገልጿል። በአፍሪካ የንግድ ምክር ቤት የአፍሪካ የንግድ ሽልማት ዳይሬክተር መሐመዱ ሀያቱ ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ የኢንዱስትሪ ሽግግር ለቀጠናዊ የንግድና የኤሌክትሪክ ትስስር እያበረከተ ያለውን አስተዋጽኦና የፕሮጀክት አመራር ሚና እውቅና ለመስጠትም ነው ብለዋል።
ግድቡ ለከፍተኛ ማኑፋክቸሪንግ ለግብርና ማቀነባበሪያና ለኢንዱስትሪ የእሴት ሰንሰለቶች መሰረት የጣለ መሆኑን የጠቆሙት መሐመዱ ለቀጠናዊ የኃይል ትስስርና ለዘላቂ ኢኮኖሚያዊ ልማት ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል። እውቅናው በአፍሪካ ንግድ ሽልማት ቋሚ ተቋማዊ መዝገብ ላይ የሚሰፍር እንደሚሆንም አክለዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በበኩላቸው ግድቡ ግዙፍ ውስብስብና ዓለም አቀፍ ደረጃቸውን የጠበቁ የመሰረተ ልማት ፕሮጀክቶች በአፍሪካውያን ታስበው ተገንብተውና ተመርተው ለአፍሪካውያን የጋራ ብልጽግና ሊውሉ እንደሚችሉ ማረጋገጫ እየሰጠ ነውም ብለዋል። ግድቡ በአሁኑ ወቅት ፋብሪካዎችን በማንቀሳቀስ የዲጂታል ሽግግርን በማገዝና በምስራቅ አፍሪካ የኃይል ገንዳ በኩል ድንበር ተሻጋሪ የኃይል ትስስርን በማጠናከር እንደ አህጉራዊ የኃይል ማዕከል እያገለገለ መሆኑንም ጠቅሰዋል። እውቅናው ኢትዮጵያ ለአፍሪካ ህብረት የ2063 አጀንዳ ስኬት ያላትን ቁርጠኝነት የሚያሳይ መሆኑን በማንሳት ፕሮጀክቱ አፍሪካ በራሷ ኃይል ኢንዱስትሪዎችን የማንቀሳቀስ አቅም እንዳላት ለዓለም ያበሰረችበት ክስተት ሆኖ መመዝገቡን መናገራቸውን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። የኤርትራ ባህር ኃይል በቀይ ባህር ላይ እየፈጸመ ያለውን ጥቃት በአስቸኳይ እንዲያቆም ሲል የየመን ሰብአዊ መብት ኮሚሽን አስጠነቀቀ። የየመን ሰብአዊ መብት ኮሚሽን የኤርትራ ባህር ኃይል በየመናውያን ላይ ተኩስ መክፈታቸውን ጠቅሶ ጠንከር ያለ የተቃውሞ መግለጫ አውጥቷል። የሰብአዊ መብት ኮሚሽኑ ባወጣው መግለጫ የኤርትራ ባህር ኃይል ባልደረቦች በቀይ ባህር ላይ እየፈጸሙ ያለውን ጥቃት አጥብቆ ማውገዙን ሳባ የተሰኘው የየመን ብሔራዊ የዜና አገልግሎት ዘግቧል። ኮሚሽኑ በመግለጫው የኤርትራ ባህር ኃይል አባላት በየመን አሳ አጥማጆች ላይ በተደጋጋሚ የሚፈጽሙትን የወንጀል ጥቃት አጥብቆ እንደሚቃወምም አስታውቋል። ኮሚሽኑ አክሎም በዚህ ሳምንት ብቻ በተደጋጋሚ በየመናውያን ላይ ጥቃት መፈጸሙን ገልጾ አሳ በማጥመድ ላይ በነበሩ ቁጥራቸው ወደ 50 በሚጠጉ የየመናውያን ላይ የኤርትራ ባህር ኃይል አባላት በከፈቱት ተኩስ የአንድ የመናዊ ሕይወት ማለፉን ገልጿል። ኮሚሽኑ በመግለጫው ቁጥራቸው በርካታ የሆኑት መቁሰላቸውን ጠቅሶ ድርጊቱ መሳሪያ ባልታጠቁ ሰላማዊ ዜጎች ላይ የተፈጸመ መሆኑን እጅግ እንዳሳዘነውም አስታውቋል። የኤርትራ ባህር ኃይል አባላት የፈጸሙት ወንጀል የሰላማዊ ሰዎችን ደህንነት፣ ሕይወትና አካላዊ ጥበቃን የተመለከቱ ዓለም አቀፍ የሰብአዊ መብት ሕግንና ደንቦችን የሚጥስ መሆኑን ያስረዳው ኮሚሽኑ ጥቃቱን ተከትሎ ለመጣው ማንኛውም አይነት መዘዝ የኤርትራ መንግስት ኃላፊነት ይወስዳልም ሲልም አስታውቋል። ኮሚሽኑ የየመን አሳ አጥማጆች ስራቸውን በሚያከናውኑበት ወቅት ደህንነታቸው መጠበቅና ማረጋገጥ አስፈላጊ መሆኑን ጠቅሶ ወንጀሉን የፈጸመው የኤርትራ ባህር ኃይል አባላት ለፍርድ እንዲቀርብ ለዓለም አቀፉ ማህበረሰብም ጥሪውን አቅርቧል። ዶናልድ ትራምፕ ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ በላኩበት ወቅት ከኢራን ጋር ንግግር የማድረግ እቅድ እንዳላቸው ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ተጨማሪ ግዙፍ የጦር መርከቦች ወደ ቀጠናው እየተጓዙ መሆኑን ገልጸዋል። ፕሬዝዳንቱ ከወታደራዊ እርምጃው ጎን ለጎን ከቴህራን ጋር ንግግር የማድረግ እቅድ እንዳላቸውም ተናግረዋል። ትራምፕ ከጋዜጠኞች ለቀረበላቸው ጥያቄም ሲመልሱ ከኢራን ጋር ስለሚደረግ ድርድር እያቀድኩበት ነው ብለዋል። ይሁን እንጂ ይህ ንግግር መቼ እንደሚካሄድ፣ ይዘቱ ምን እንደሚሆን ወይም ድርድሩን ማን እንደሚመራው በዝርዝር ከመናገርም ተቆጥበዋል። ፕሬዝዳንቱ አክለውም በአሁኑ ሰዓት በጣም ግዙፍና ኃይለኛ የሆኑ መርከቦችን ወደ ኢራን እየቀዘፉ ነው በማለት አሜሪካ ለማንኛውም ሁኔታ ዝግጁ መሆኗንም አስታውቋል። የአሜሪካ መከላከያ ሚኒስትር በበኩላቸው ሰራዊቱ ፕሬዝዳንቱ የሚያስተላልፉትን ማንኛውንም ትዕዛዝ ለመፈጸም በተጠንቀቅ ላይ መሆናቸውንና እርምጃ ለመውሰድ ዝግጁ ነው ማለታቸውም ተገልጿል። የትራምፕ አስተዳደር የመከላከያ ሚኒስቴርን ስያሜ ይፋዊ ባልሆነ መንገድ የጦርነት ሚኒስቴር ብሎ መቀየሩንም ገልጸዋል። ኢራን የኒውክሌር አቅም ሊኖራት አይገባም፣ ፕሬዝዳንቱ ከጦርነት ሚኒስቴሩ የሚጠብቁትን ማንኛውም ነገር ለማቅረብ ዝግጁ ነንም ብለዋል። የአሜሪካና ኢራን ውጥረት ከቅርብ ሳምንታት ወዲህ እንደገና ያገረሸው የኢራን መንግስት በኢኮኖሚ መላሸቅና በፖለቲካዊ አፈና ምክንያት ተቃውሞ ባነሱ ዜጎች ላይ የወሰደው የኃይል እርምጃ ዋሽንግተንን አስቆጥቷል። ባለፈው ሰኔ ወር በእስራኤልና በአሜሪካ የአየር ጥቃት የተፈጸመባቸው የኢራን የኒውክሌር ተቋማት በድጋሚ ስራ ከጀመሩ እርምጃ እንደሚወስድ ዶናልድ ትራምፕ ማስጠንቅቀዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ጥር 22 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።